እንደዚህ ሆኜ ነው የሚሄደው። ማንም እንዳይ ማለት በቃ እንዲህ ሆኜ ነው የሚሄደው። አንዱ እግር ብቻ ከተማ እንዳለ አዙሬ ሸጣል። አንድ እግር እዛ ሽጬ እዛ አስቀምጬ በጣም ታምር ነው። እኔ እብድ ነበር። አብጄ ማር ነው። መንገድ ዳር ላይ አስፋልት ላይ ተንቼ ነው የሚያድረው። ልጆች አሉ፣ ትዳር አለ፣ ሁሉ ነገር አለ። ግን ምን እንደሆነ ያላቅ በቃ ቤት አልገባም። ከተማ ላይ እየዞርኩ በቃ ሻሻመኔ ሁሉም ቦታ ዞራለሁ በእግር አላቅም በቃ ምን እንደሆነ። ከዛ እግዚአብሔር በህልም መጣና ወደዚህ መጣ። እዚህ ቤት አላቅም ምን እንደሆነ መጥቼ አላቅም። በአስፋልቱ ነው የሚያልፈው እንጂ እዚህ ቸርች እንዳለ አላቅም። ሁሉ ነገር ያለው ነገር ተበትኖ አልቆ መጨረሻ ላይ አስፋልት ዳር ሊስትሮ የሚሰሩት ቦታ ላሜራ አለ። በላሜራው ላይ ታይቼ ነው የሚያድረው። ሁሉ ቤተሰብ ትቷል በቃ አብቷል ብሎ ግን ምንድነው እኔ እንጃ እግዚአብሔር በጣም እኔን ይወደኛል። ቀኑ እየጠበኩ ነኝ። ከሰው ብዙ ነገር ነበረ ተበተነ። ከዛ 10 ብር 20 ብር ከሰው ለምኜ እበላለሁ መንገድ ዳር ላይ እርቦኛል ብዬ። ያው እኔና እግዚአብሔር ነው የሚያውቀው እንጂ ማንም ሌላ ሰው አይ። ከዛ በኋላ እግዚአብሔር ወደ አሁንም በቃ የኔ ነገር ያው ነው ብዬ እንትን ያልኩ ወደዚህ መጣው። ቸርች ማምጣት ጀመርኩ። አንድ ቀን እዛ ጋር ቁጭ ብዬ ነበርኩ። መጣና እየጸለየ እንዲህ መጣ። ከዛ በኋላ ሐምሌ አካባቢ ነው ሐምሌ ወደ 6-7 አካባቢ ነው እዚህ ቸርች መጣው። እንደገና ከኔ ሰይጣኑ ጮኸ። እዛ ጋር ሰው የኔ ፊት አይም እንዲህ ሆኜ ነው የሚሄደው። እንደዚህ ሆኜ ነው የሚሄደው። ማንም እንዳይ ማለት በቃ እንዲህ ሆኜ ነው የሚሄደው። በታላቅ ድምፅ 3 ጊዜ ጮኻችሁ የሱን የባለቤቱን የዘሩ ለቃችሁ በታላቅ ድምፅ 3 ጊዜ ጮኻችሁ። ወደ ጥልቁ 1 2 3 ቀጠል። በመጨረሻ ጮኸው ኢየሱስ ስም ስልጣን። ሃሌሉያ። ዛሬ ግን ቀና ብዬ ይሄድ ግን የዛን ሰዓት ምንም ነገር እዚህ ጋር ኪሴ ላይ ምንም ነገር አልነበረም። 100 ብር ነበረች። የእግዚአብሔር ቤት ስራ ስሩ ስል መጥቼ እዚህ ጋር 100 ብር ጣልኩ። 100 ብር ጥዬ አሁን በዚህ ሰዓት ብዙዎቹ በእኔ እየተጠቀሙ ነው። ብዙ ነገር ሆኗል። አላቅም ምን እንደሆነ አላቅም። ስራ ብሎ የሰጠኝ ሰው የለም፣ ማንም የለም። እኔ ጫማ ነው የሚሰራው። የሚያውቁት አሉ። እዚህ ጋር ሱቅ ነበረ ተበተነ፣ ተውኩ። አንድ ጫማ መግዣ ብር አጣው። ከሰው አንድ እግር ጫማ ወስጄ ሰው አምን ምን አንድ እግር ጫማ ከሚሸጡት ወስጄ እንዴት አደርጋለሁ? አንዱ እግር ብቻ ከተማ እንዳለ አዙሬ ሸጣል። ከዛ በኋላ አንድ እግር እዛ ሽጬ እዛ አስቀምጬ ባለቤቱ እንደገና ብር ለመውሰድ አምኑ ጥቅሙን ለራሴ ወስጄ የሰውየው ብሩ መልሳል። እንደዛ ያረኩ ከተማ ላይ ጫማ እያዞርኩ 3 ጫማ ሆነ 4 ጫማ ሆነ 5 ጫማ ሆነ እየሄደን አንድ ቀን 4 ጫማ የሆነ ቦታ ላይ መደብ ላይ ጣልኩ። ዝም ብዬ መደብ አስቀመጥኩ። ዝም ብዬ 3 ጫማ ጥዬ አሁን ወደ 87 ሺህ ብር እጄ ላይ ይዤ በዚች በሐምሌ ጀምሮ እስከ ዛሬ ድረስ 70-80 ሺህ ብር እቃ እንደዚህ ተደርድሮ ቶርሽን ነጋዴ ነኝ። አንድ ጫማ 2000 ብር 2500 እንደዛ የሚገዛ ጫማ። በዛ የተነሳ ሁልጊዜ እመጣለሁ። እግዚአብሔር ደግሞ በእኔ ሆኖ ሌሎቹን እየቀየረ የሚጠጡት የሚቅሙት ሁሉ ነገሩ ኑ ብዬ መቅራቸዋለሁ። ይሄ ከኔ የሆነ አይደለም። እግዚአብሔር በባሪያ ሆኖ በሱ ሆኖ ነው እኔን ያዳነ። በሱ ላይ እግዚአብሔር በጣም ይሰራል። ተጠቀሙ፣ ስሙ። እዚህ ቤት እግዚአብሔር አለ።